ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ቀጥለው ሲደረጉ በሳምንቱ ታላቅ ጨዋታ አርሰናል በሜዳው ኤሚሬትስ ስታዲየም ማንቸስተር ዩናይትድን የሚያስተናግድበት ጨዋታ በጉጉትና በናፍቆት ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። የሁለቱም ክለብ አሰልጣኞች ማለትም ሚካኤል አርቴታና ካሪክ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ሐሳባቸውን ሰንዝሯል። ሁለቱ አሰልጣኞች ያነሷቸውን ጉዳዮች እንመለከታለን። ጨዋታው ምን መልክ ሊኖረው ይችላል የሚለውን ጉዳይ እንደዚሁ የምናነሳ ይሆናል። እስከ መጨረሻው አብራችሁን ቆዩ። በእኛ ሰዓት አቆጣጠር እሁድ ምሽት 1 ሰዓት ከ30 ድፍን ዓለም በታላቅ ጉጉት የሚጠብቀው ጨዋታ በአርሰናልና በማንቸስተር ዩናይትድ መካከል ይደረጋል። በአፍሪካ፣ በአውሮፓ፣ በደቡብ አሜሪካ እንደዚሁም በመላው ዓለም ከፍተኛ ደጋፊ እንዳላቸው የሚነገርላቸው ሁለቱ ክለቦች ማለትም አርሰናልና ማንቸስተር ዩናይትድ የሚያደርጉት ጨዋታ ከሌላው ጊዜ የተለየ ትኩረት ተሰጥቶታል። የዓለም እግር ኳስ አፍቃሪያን ትኩረት በሙሉ እሁድ ምሽት አይናቸውን ፍላይ ኤሚሬትስ ላይ ያደርጋሉ። እንግዲህ አሁን ላይ ሁለቱ ቡድኖች ያላቸውን ወቅታዊ ሁኔታ ስንመለከት አርሰናል 50 ነጥብ በመያዝ አንደኛ ደረጃ ላይ ይገኛል። በአንጻሩ ማንቸስተር ዩናይትድ 35 ነጥብ በመያዝ አምስተኛ ደረጃ ላይ ይገኛል። ምንም እንኳ ነጥባቸው የተራራቀ ቢሆንም ካላቸው ታሪካዊ ባላንጣነትና ብዙ ጊዜ የሁለቱ ክለብ ደጋፊዎች የሚያደርጉት ብሽሽቅና ይሄ የእግር ኳስ ውስጥ ጤናማ የሆነ መበሻሸቅ ጨዋታው በታላቅ ጉጉት እንዲጠበቅ አድርጎታል። በተለይ ማንቸስተር ዩናይትድ አሰልጣኝ መቀየሩን ተከትሎ ባለፈው ሳምንት ኃያሉን ማንቸስተር ሲቲን 2-0 ማሸነፉን ተከትሎ ማንቸስተር ዩናይትድ በከፍተኛ ሁኔታ ለተጨማሪ እድል እየተጠበቀ ይገኛል። በአንጻሩ አርሰናል ወደ ዋንጫ እየገሰገሰ በመሆኑ ከተጋጣሚዎቹ ያለውን የነጥብ ልዩነት በማስፋት ወደ ዋንጫ የሚቃረብበት ጨዋታ በመሆኑ ጨዋታው በእጅጉ ተጠባቂ እንዲሆን አድርጎታል። እንግዲህ እንደነገርኳችሁ አርሰናል 50 ነጥብ ይዞ መሪነቱን አጠናክሮ ይገኛል። ማንቸስተር ዩናይትድ 35 ነጥብ ይዞ አምስተኛ ደረጃ ላይ ይገኛል። በፕሪሚየር ሊግ በዚህ ዓመት በአጠቃላይ አርሰናል 40 ጎሎችን ማስቆጠር ችሏል። በአንጻሩ ማንቸስተር ዩናይትድ 38 ጎሎችን ማስቆጠር ችሏል። ምንም እንኳን ማንቸስተር ዩናይትድ ደረጃው ዝቅ ያለ ቢሆንም ጎሎችን በማስቆጠር በእንግሊዝ ፕሪሚየር ሊግ ጥሩ የሚባል ሪከርድ አለው። ከአርሰናልም በ2 ጎል ብቻ አንሶ ነው የተቀመጠው። ሁለቱ ክለቦች እንግዲህ በተለያየ ጊዜ ተገናኝተዋል። በጣም እጅግ በርካታ ጊዜ ተገናኝተዋል፣ በሁሉም ውድድሮች ማለት ነው። በአጠቃላይ 207 ጊዜ ተገናኝተዋል። በአውሮፓ ሻምፒየንስ ሊግ ሊሆን ይችላል፣ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ እንደዚሁም በሌሎች የወዳጅነት ጨዋታዎች ላይ ማለት ነው። በአጠቃላይ እንግዲህ ኦፊሻል የሆነ 207 ጊዜ እንደተገናኙ ነው መረጃዎች የሚጠቁሙት። ከዛ ውስጥ እንግዲህ ማንቸስተር ዩናይትድ ጥሩ የማሸነፍ ሪከርድ አለው። አርሰናልን በማሸነፍ የበላይ ነው። 86 ጊዜ አርሰናልን በማሸነፍ ትልቅ ታሪክ ያለው ክለብ ነው። በአንጻሩ አርሰናል 72 ጊዜ ማንቸስተር ዩናይትድን ማሸነፍ ችሏል። እንደዚሁም በ49 ጨዋታዎች ላይ ጨዋታቸውን በአቻ ውጤት አጠናቋል። የሁለቱ ቡድኖች እንግዲህ ተፎካካሪነት ድሮ ከፈርጉሰን ጊዜ ጀምሮ እንደዚሁም ከዛ በፊትም በእንግሊዝ ፕሪሚየር ሊግ ዋነኛ ተፎካካሪዎች እንደነበሩ ይታወቃል። በተለይ ቼልሲና ማንቸስተር ሲቲ ወደፊት መጥተው የእንግሊዝ ፕሪሚየር ሊግ ተፎካካሪ ከመሆናቸው በፊት ሁለቱ ቡድኖች በእጅጉ የሚፎካከሩ ቡድኖች ነበሩ። ሰር አሌክስ ፈርጉሰን በርካታ ጊዜ ዋንጫዎችን በማንሳት በእንግሊዝ ፕሪሚየር ሊግ በጣም ቀዳሚውና ታዋቂው አሰልጣኝ ናቸው። እንደዚሁም አርሰን ቪንገርም እንደዚሁ አርሰናልን ከያዙ በኋላ በርካታ ጊዜ የእንግሊዝ ፕሪሚየር ሊግ እንዲያነሳ ማድረግ ችለዋል። ኤፍኤ ካፕ፣ የካርሊንግ ካፕ ውድድሮችን እንደዚሁም የአውሮፓ ሻምፒየንስ ሊግ እስከ ፍጻሜ የደረሱበት አጋጣሚ አለና በተለይ ሁለቱ ክለቦች ማለትም የሁለቱ ክለብ አሰልጣኞች ፈርጉሰንና አሰልጣኝ አርሰን ቪንገር ሲገናኙ የሚያሰሙት ከጨዋታ በፊትና ከጨዋታ በኋላ የሚያሰሙት የቃላት ጦርነት በእጅጉ ጨዋታዎቹ በእጅጉ እንዲወደዱና ከፍተኛ ትኩረት እንዲሰጣቸው እንደሚያደርጉ ይታወቃል። እንግዲህ አሁን ላይ ያላቸውን አጠቃላይ ስታት ስንመስ ያላቸውን የአምስት ጨዋታዎችን ስታት እንመልከት። አርሰናል ኢንተር ሚላንን በአውሮፓ ሻምፒየንስ ሊግ ሜዳው ድረስ ሄዶ 3-1 ማሸነፍ ችሏል። ከኖቲንግሃም ፎረስት ጋር በእንግሊዝ ፕሪሚየር ሊግ 0-0 በሆነ ውጤት ጨዋታውን አጠናቋል። እንደዚሁም
ካርሊንግ ካፕ ቼልሲን 3-2 ስታንፎርድ ብሪጅ ድረስ መጥቶ ማሸነፍ ችሏል። በኤፍኤ ካፕ ፖርትስማውዝን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ከሊቨርፑል ጋር ደግሞ 0-0 በሆነ አቻ ውጤት ጨዋታውን አጠናቋል። ይሄ ያለፉት 5 ጨዋታዎች የአርሰናል ውጤት ነው። እንግዲህ አጠቃላይ 5 ጨዋታዎችን ስንመለከት አርሰናል ጥሩ የማሸነፍ ሜንታሊቲ ላይ ይገኛል። አንድም ጨዋታ በዚህ አልተሸነፈም፣ ነጥቦችን ጥሏል። ነገር ግን ምንም ሽንፈት አላስተናገደምና አርሰናል አሁን ላይ በእጅጉ አስደናቂ የሚባል ክለብ ነው። በአንጻሩ ማንቸስተር ዩናይትድን ስንመለከት አሰልጣኝ አሞሪምን በማባረር የቀድሞውን የክለቡን ወሳኝ ተጫዋች የነበረውን ካሪክን እንግዲህ በአሰልጣኝነት ሹሟል። አሰልጣኝ ካሪክ ማንቸስተር ዩናይትድን ከተረከበው በኋላ የሚያደርገው ሁለተኛ ጨዋታ ይሆናል ማለት ነው። ልክ ዩናይትድን እንደተረከበ ካሪክ አስደናቂ የሚባል ድልን ያውን በተቀናቃኙ ማንቸስተር በከተማው ክለብ ማንቸስተር ሲቲን በማሸነፍ ነበረ ድልን ማጣጣም የቻለው። እንግዲህ 5 ጨዋታዎችን ስንመለከት የማንቸስተር ዩናይትድ ውጤቶች ማንቸስተር ሲቲን በሜዳ ኦልድ ትራፎርድ 2-0 በማሸነፍ ጣፋጭ ድል ማሸነፍ ችሏል። በእንግሊዝ ኤፍኤ ካፕ በብራይተን 2-1 ሊሸነፍ ችሏል። እንደዚሁም ከበርንሌ ጋር 2-2 ጨዋታውን አጠናቋል። ከሊድስ ዩናይትድ እንደዚሁ 1-1 በሆነ ውጤት ጨዋታውን ጨርሷል። እንደዚሁም ከወልቭስ ጋር እንደዚሁ በተመሳሳይ ሁኔታ 1-1 በሆነ ውጤት ነበረ ጨዋታቸውን ያጠናቀቁት። ያለፉትን እንግዲህ 5 ጨዋታዎችን የማንቸስተር ዩናይትድን ውጤት ስንመለከት በአብዛኙ በርካታ ነጥቦችን የጣለበት ነው። 3 ያህል ጨዋታዎችን ነጥብ ጥሏል። እንደዚሁም 1 ጨዋታን ማሸነፍ ችሏል። በአመዛኙ መጥፎ ሪከርድ ነው ብሎ መናገር አይቻልም። ከአርሰናል ጋር እንግዲህ እሁድ ምሽት 1:30 ካሪክ ምን ሊያሳየን ይችላል የሚለው ነገር በጉጉት ይጠበቃል። ማንቸስተር ሲቲን ባሸነፈበት ጨዋታ ይዞ የተከተለው አሰላለፍ ድጋሚ አርሰናል ላይ ይዞ በመግባት አስደናቂ ድልን ያስመዘግባል ወይስ አርሰናል አሸንፎ የሊጉን መሪነት አጠናክሮ ይቀጥላል የሚለው ጉዳይ በመላው ዓለም በሚገኙ የእግር ኳስ አፍቃሪያን ዘንድ ጨዋታው በጉጉትና በናፍቆት እንዲጠበቅ አድርጎታል። አርሰናል እንግዲህ በሁሉም ውድድሮች ላይ ይገኛል። አሁን ላይ አስደናቂ እንቅስቃሴ የሚያደርግ ክለብ ነው። አርሰናል እንግዲህ ዘንድሮ የተወሰኑ ዋንጫዎችን ያነሳል ተብሎ ይጠበቃል። በአውሮፓ ሻምፒየንስ ሊግ አብዛኞቹን ጨዋታዎች በማሸነፍ የአውሮፓ ሻምፒየንስ ሊግን በብቸኝነት እየመራ ይገኛል። የእንግሊዝ ፕሪሚየር ሊግን በ50 ነጥብ እንደዚሁ በብቸኝነት እየመራ ይገኛል። ለእንግሊዝ ካርሊንግ ካፕ እንደዚሁ ለዋንጫ ለማለፍ 1 ጨዋታ ብቻ ይቀሯል። ቼልሲን ስታንፎርድ ብሪጅ ድረስ በመሄድ 3-2 ማሸነፉ ይታወሳል። በኤሜሬትስ ስታዲየም በሚኖረው የመልስ ግጥሚያ ላይ እንግዲህ ማሸነፍ ከቻለ ወይም ደግሞ 0-0 የሚወጣ ከሆነ አርሰናል እንግዲህ በቀላሉ ወደ ፍጻሜ ማለፍ ይችላል። እዚህም ላይ ጥሩ እንቅስቃሴ ላይ ይገኛል። ኤፍኤ ካፕም እንደዚሁ ፖርትስማውዝን 4-1 በማሸነፍ ወደፊት የመሄድ ተስፋውን በእጅጉ ያሰፋ ክለብ ነው። ስለዚህ አርሰናል በተሳተፈበት ክለብ ሁሉ ዘንድሮ እጅግ አስደናቂ ስኬት ላይ ይገኛል። አሰልጣኝ ሚካኤል አርቴታ ከምንጊዜውም በላይ አርሰናል ቡድናቸውን በሚገባ አጠናክረውታል። ዘንድሮ እንግዲህ የተወሰኑ ዋንጫዎችን ያነሳል ተብሎ በቁጥር አንድነት እንግዲህ ትልቅ ግምት የተሰጠው አርሰናል ሆኗልና ማንቸስተር ዩናይትድን ማሸነፍ የግድ ይጠበቅበታል ማለት ነው። ያለፉትን አርሰናልና ማንቸስተር ዩናይትድ ያደረጓቸውን ያለፉትን ጨዋታዎች እንመልከት። እስኪ 3 ጨዋታዎችን እንመልከት። ኦገስት 17 2025 ላይ አርሰናል ማንቸስተር ዩናይትድን 1-0 ማሸነፍ ችሏል። እንደዚሁም ማርች 9 ላይ 2025 ላይ ጨዋታቸውን 1-1 በሆነ ውጤት መጨረሳቸው ይታወሳል። እንደዚሁም ጃንዋሪ 12 2025 ላይ እንደዚሁ ጨዋታቸውን 1-1 በሆነ ውጤት ተለያይቷልና ያለፉት 3 ጨዋታዎቻቸውን እንኳን ስንመለከት አርሰናል አንዱን በማሸነፍ የበላይነት አለው። ቀሪዎቹን እንግዲህ እኩል በሆነ ውጤት ጨዋታቸውን ማጠናቀቅ ችሏል። እንግዲህ አርቴታ አርሰናልን ከተረከበ ወዲህ ማንቸስተር ዩናይትድን የማሸነፍ ከፍተኛ ሪከርድ አለው። በርካታ ጨዋታዎችን በድል ተወጥቷልና አሁንስ ይሄ ነገር ይቀጥላል ወይስ ማይክል ካሪክ ነገሮችን አስተካክሎ የሊጉ መሪ አርሰናልን እንግዲህ ይፈትኗል የሚለው ጉዳይ በታላቅ ጉጉት ይጠበቃል።
አሰልጣኝ ሚካኤል አርቴታ ማንቸስተር ዩናይትድን 67% የማሸነፍ ምጣኔያዊ ቁጥር አለው። ይሄ እጅግ ትልቅ ቁጥር ነው። እንግዲህ ማንንም በዚህ ያህል ደረጃ ያሸነፈው ክለብ የለም የሚሉ መረጃዎችን እያየው ነበርና 67% ማንቸስተር ዩናይትድን የማሸነፍ ሪከርድ አለው የሚሉ ሪከርዶችን እያየው ነበርና ይሄ ትልቅ ቁጥር ነው። ይሄን ቁጥር ያስቀጥሏል የሚለው ጉዳይ እንግዲህ የሚጠበቅ ይሆናል። የሁለቱም ክለብ አሰልጣኞች እንግዲህ ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥተው ነበረ። የጉዳት ዜናዎች ካሉ እንደዚሁም ጨዋታው ላይ ስለ ጨዋታው በተመለከተ አጠቃላይ ምልከታቸውን ለማቅረብ ፕሬስ ኮንፈረንስ ላይ ተገኝተው ነበረ። እስኪ ያነሷቸውን ጉዳዮች እንመልከት። አርቴታ እንግዲህ አሁን ላይ ስለ ዋንጫ ማሰብ የለብንም በሚል የክለቡን ተጫዋቾች በእጅጉ አሳስቧል። ስለ ዋንጫ አይደለም ማሰብ ያለባችሁ ስለ እያንዳንዱ ጨዋታ ነው ብሏል። ስለ ዋንጫ ወደፊት ስለምንበላ ዋንጫ ሳይሆን ማሰብ ያለባችሁ ከማንቸስተር ዩናይትድ ጋር ላለብን ጨዋታ በምን መልኩ ማሸነፍ እንችላለን የሚለው ላይ ነው ትኩረት ማድረግ ያለባችሁ ሲል እንግዲህ ተጫዋቾቹን አስጠንቅቋል። እያንዳንዱን ጨዋታ ላይ ለእያንዳንዱ ጨዋታ ነው ትኩረት መስጠት ያለብን። ስለ ዋንጫ ቀስ ብሎ ይደርሳል። እያንዳንዱን ጨዋታ በትኩረት የምናሸንፍ ከሆነ ዋንጫዎችን የማናሸንፍበት ምክንያት የለም። ስለዚህ አሁን ትኩረታችን የማንቸስተር ዩናይትድን ማሸነፍ ላይ ሊሆን ይገባል ሲል እንግዲህ አጽንኦት ሰጥቶ ተናግሯል። የጉዳት ዜናዎችን በተመለከተ ሪካርዶ ካላፊዮሪ ወደ ልምምድ መመለሱን ገልጿል። ነገር ግን በፈርዘር የሆነ ተጨማሪ የጉዳቱን ሁኔታ እያጠናን ነው። እንግዲህ የጉዳቱን ሁኔታ አይተን የምንወስን ይሆናል ሲል ተናግሯል። እንደዚሁም ፔሮ ሂንጋፌም እንደዚሁ ወደ ልምምድ መመለሱና እሱም እንደዚሁ የጉዳቱን መጠን አሰስ እያደረግነው ነው ወይም ደግሞ እየገመገምነው ነው፣ ሁኔታውን አይተን የምንወስን ይሆናል ሲል ነው እንግዲህ ሚካኤል አርቴታ ስለ ተጎዱ ተጫዋቾች የተናገረው። ሌላ በአዲስ የሚባል ጉዳት የለም፣ አብዛኞቹ ተጫዋቾች በጥሩ ሁኔታ ላይ ይገኛሉ ሲል ነው ሚካኤል አርቴታ ፕሬስ ኮንፈረንስ ላይ ተገኝቶ ሀሳቡን የሰጠው። ማንቸስተር ዩናይትድ ትልቅ ክለብ ነው። አዲስ አሰልጣኝ ቀይሮ በአዲስ መንፈስ ላይ ይገኛሉ። ጥሩ የማሸነፍ ሁኔታ ላይ ይገኛሉ። ባለፈው ማንቸስተር ሲቲን ማሸነፍ ችሏል። እኛ ከፍተኛ ጥንቃቄ አድርገን መግባት አለብን፣ ጨዋታውን ለማሸነፍ መጣር አለብን ሲል ሚካኤል አርቴታ ፕሬስ ኮንፈረንስ ላይ ሀሳቡን ገልጿል። በጊዜያዊነት የተሾመው አዲሱ የማንቸስተር ዩናይትድ አሰልጣኝ እንግዲህ ካሪክም እንደዚሁ ሀሳቡን ገልጿል። አርሰናልን ለመግጠም ቾክ ያለው ሲል ብዙዎችን ያነጋገረና በበርካታ መገናኛ ብዙሃን እየተቀባበሉት ያሉትን ሀሳብ ሰጥቷል። እንግዲህ በተጫዋችነት ዘመኑ ከአርሰናል ጋር ባላንጣ እንደነበረ ይታወቃል። ከፈርጉሰንና ከቬንገር እንደዚሁም በተጫዋቾቹ መካከል የባላንጣነት ስሜት የፉክክር ስሜት አለና ይህንን ስሜቱ ነው አሁንም ያንጸባረቀው። አርሰናልን ለመግጠም ጓጉች ያለው ለማሸነፍ ቸኩ ያለው ሲል ነው እንግዲህ ሀሳቡን የገለጸው። ስለ ጉዳት በተመለከተ ተጠይቆ ነበረ። እያንዳንዱ ተጫዋቾች በሚገባ እየመረመርኩ ነው። አሁን ላይ ይህ ነው የምለው የጉዳት እንትን የለም። ነገር ግን የተጫዋቾቹን ሁኔታ እንግዲህ በሚገባ አጥንቼ አሳውቃለሁ ሲል ነው ማይክል ካሪክ እንግዲህ ስለ ጨዋታው ሀሳቡን የሰጠው። እንግዲህ እሁድ ምሽት 1:30 ዓለም በጉጉት የሚጠብቀው ጨዋታ ይደረጋል። ምን ያሳዩናል የሚለው ነገር እንደዚሁ በታላቅ ጉጉት ይጠበቃል ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሌሎች ተጨማሪ ዘገባዎች ሲኖሩ ተመልሼ የማቀርብላችሁ ይሆናል። መልካም ጊዜ